አማርኛ ፊደላትን ተማሪ፣ መጻፍና ማንበብ መማር አለብሽ። እሺ ትርፍ ሰዓትሽን የመዳምን ነፃ ዋይፋይ ተማሪበት። ዩቱብ ላይ ገብተሽ አማርኛ ፊደላት ተማሪበት። እንደዚህ በማይክሽ ይኸውልሽ፣ ስልክሽ ላይ መጻፍ ባትቺ ዩቱብ ላይ ትገቢና መጻፊያው ላይ እንትን አለች፣ እቺ ማይክ ነገር አለች። እሷን ነክተሽ አማርኛ ፊደላት ስትይ ጽፍልሻል። ከዛ ይመጣል። እሺ መርሃባሽ። እሺ ምንድን ነው ችግርሽ? እንትን ለጅኝ ፈልጌ ነበረ። እኔ እዚህ ሳውዲ ያለሁት ሪያድ ነኝ። ቤተሰብ የለኝም። እኔ ያካሰለምኩ አንድ 10 አመት ሆኖኛል። ጠይም የሰለምኩት ይጠቅኩኝ። እኔ አሁን እዚህ ካሰለምኩኝ 10 አመት ይሆኛለሁ። እዚህ ሀገር ያለሁት ሰው ሀገር ላይ ነኝ። የት ሀገር ነው ያለሽው? እኔ ሪያድ ነኝ ያለሁት። ቤተሰቦቼ ደግሞ ክርስቲያን ናቸው። ምንም የሚያውቁት ነገር የለም። ወደ እኛ ሀገር ኢስላም ስለሌለ ያለሁት እኔ ሪያድ ነኝ። የት ሀገር ነሽ አንቺ? መጀመሪያ ወደ ሳውዲ ከመሄድሽ በፊት የት ሀገር ልጅ ነሽ? እኔ ወደ ሰቆጣ። ሰቆጣ። ኦኬ። በምንድን ነው ሄድሽው ሳውዲ? በባህር ነው በኤጀንሲ ነው? እኔ መጀመሪያ ወደ ከሚሴ ነው ስሰራ የነበርኩት። 13 አመቴ ነው ከሀገር የወጣሁት እና ከሚሴ ነበር ስሰራ የኖርኩት ከሰው ቤት። ደላላ ነው ወደዚህ የላከኝ። ሰርተሽ ተለወጭ። በባህር ወይስ በፕሌን? በፕሌን ነው የገባሽው ሳውዲ ወይስ በባህር በእግርሽ? በባህር ነው የመጣሁት። ኦኬ እሺ። ከዛስ? እና ከዚህ እዚህ ሀገር ካመጣሁ 6 አመቴ ነው። እኔ እዚህ ሀገር ማንም ይረዳኝ የለኝም። የተጠጋኋቸው ሁሉ ይክዱኛል። መጨረሻ ላይ የሆነ ጓደኛ አግኝቼ ነበር። እሷ አገናኝታኝ ነበር። ሰው ካለለሽ ልዳርሽ እና ዘመዴን እንደዚህ ነው ተለወጭ፣ እሱ ይረዳሻል፣ ጥሩ ሰው ነው ብላኝ ነበር ያገናኘችኝ። እና እኔ ደግሞ እሱን እሺ ብዬ ምስት አለው 2 ልጅ አለው። ሸሪያ ስለሚፈቅድ በራሴ ስለሆነ የምስተዳደረው እኔ ምስት ቢኖረው ችግር የለብኝም። ምክንያቱም በራሴ መቋቋም ነኝ። የእሱን ገንዘብም አልፈልግም። በራሴ የሰራሁትን የለፋሁበትን እንዲያደርግልኝ ነበር የፈለኩት። እኔ ምስት ኖሮ ችግር የለብኝም። ከሱ ምንም በራሴ ሰርተሽ ብትቆሚ ከሆነ ባል ለምን አስፈለገሽ ታዲያ? ወንድ ለምን አስፈለገሽ? እማውቀው ሰው የለኝም። ለዛ ነው አግብቼ ትንሽ ቢረዳይ በማለት ነው። ዘመድ የለኝ። ይረዳሽ? ጉልበቱን ፈልገሽ? አይዋ እንዲረዳ ይፈልግ እንዲላላክልሽ አንቺ ሰርተሽ መዳም የምትሰጥሽ ደሞዝ ላይ መግዛት የምትፈልጊውን እቃ ሄዶ እንዲገዛ እንዲያመጣ ምናምን እንዲላላክልሽ በጉልበቱ እንዲያገለግልሽ በዲኔ እንዲጠነክርም ፈልጌ ነው። ምክንያቱም ብቻዬን ስለሆንኩኝ አግብቼም ጠነክራለሁም ትዳርምዬም ወልጄም ወደፊት ልጆቼንም በራሴ እኖራለሁ ብዬ ነው። ብቸኝነት አይሰማኝም ብዬ ነው። በዛ ነው። ስለዚህ ሚስትም ቢኖረው ችግር የለብሽም። ችግር የለውም። የሚያደራርሰን ነገር የለም። የእሷ የብቻ ነው፣ የራሴ የብቻ ነው። ምንም የሚያገናኘን ነገር የለም። የሚያደራርሰን ነው የብቻ ቤት። አዎ እሷ የራሱ የብቻ ቤት አለው። እኔ ደግሞ የለኝም። እንዲሰራልኝ ተክቼ ስለማገካ ይቀድም በጓደኛም ስለተከዳው አሁንም አግብቼ ልሞክርና ትዳር ካዝኩኝ ይሆንልኛል በማለት ነው እዚህ ውስጥ የገባሁት። ስንተኛ ሚስት ሆነሽ ገባሽ? ሁለተኛ ነኝ። እሱ ምናዊ ነው ዜግነቱ? እሱ ኦሮሞ ነው። ወደ ጨፋ ነው የሚኖረው። ማሪ ኦሮሞነት ዜግነት አይደለም ብሄር ነው። እኔ የጠየቁሽ እሱ ምናዊ ነው ዜግነቱ ነው እንጂ ያልኩት ምንድን ነው ብሄሩ አላልኩም። ኢትዮጵያዊ ነው ማለት ያለብሽ። ስለዚህ እሱ ኢትዮጵያዊ ነው፣ ሀበሻ ነው። ኢትዮጵያ ነው፣ ሀበሻ ነው። እሺ ከዛ ሁለተኛ ሚስት ሆነሽ ገባሽ። ከዛስ ምን አረገልሽ? ቤት ተከራየልሽ? አስተዳደረሽ? ምን ረዳሽ? ሀገር ላይ ነኝ እኔ። እሱም እዚህ ነው የሚሰራው፣ እኔም እዚህ ነው የሚሰራው። ምስቱ ኢትዮጵያ ናት ያለችው። 2 ልጅ አለው። እኔ እዚህ እሰራለሁ እንዲይዝልኝ የሰራሁበትን ይዞልኝ አላህን እፈራለሁ። እሱ መጀመሪያ ገንዘብሽን የምትሰሪውን ቦታ ገዛልሻለሁ ብሎ ነበር ቃል ይገባልኝ። ዘመዱም እንደዚሁ መክረው አደራ በላው ነበር እና እሺ ካለ በኋላ መጨረሻ ላይ መጀናጀን አልፈልግም፣ እንደዚህ ሀራም ነገር አልሰራም፣ ቤተሰብ ጠይቀህ ኒካ ተሳስረን እንትን እንላለን አልሁት። እሺ ብሎ ኒካ ተሳስርና ከዛ ያነ
በዛ ከተጋባን በኋላ እኔ መውለድ ፈለግኩኝ። ምክንያቱም ልጅ ካወለድኩኝ እሱ እንደዚህ አይጎዳኝም፣ ካሳለፍኩት መከራም እንዳይመጣብኝ ልጅን ከያየሁም ጠነክራለሁ። ልጅ ከወለድኩኝ ትቶኛ አይሄድም ብለሽ ስላሰብሽ ልጅ መውለድ አሰብሽ። ከዛ እሺ ብዬው እንትን አረገዝኩኝ። አረግዤ እንዳለ ካረገዝኩ በኋላ ጸባይ የተቀያየረ መጣ። እኔ ስራ ነኝ እሰራለሁ፣ ስራ ፈትቼ አልቀመጥም። አርግዤም እሰራለሁ፣ እሱንም አብሽር እያልኩ እሰራለሁ። መጨረሻ ላይ እያረገዝ እንዳለ ህመም እየተሰማኝ ይከለከለኛል ሐኪም ቤት። በራሴ በላቤ ነው እኔ ምስተሽፋ ሊሄና ህመም እየተሰማኝ ነው ስለው እነሱ አላህ ናቸው እንዴ ዝም በላይ ስሪ ስራሽን ይለኛል እያልኩኝ እሺ ብዬ ስራዬን ሰራው። 9 ወር ሙሉ እያመመኝ ህመም ተሸክሜ ስራ እየሰራው ሙሉ ምንም ሆስፒታል ሳትሄጂ ሆስፒታል አላህ ናቸው ወይ አትሄጂ እያለሽ ህመምሽን ተቋቁመሽ መዳም ቤት እየሰራ 9 ወሩን ጨረሽ? ዋው 9 ወር እያመመኝ ህመም ተሰምቶኝ 1 ቀን 2 ቀን ጠየቅኩት ከለከለኝ። ካላስ ትዳሬን አላበላሽም ከዚህ ካረገዝኩ አርግዣለሁ ጥሎኝ ይሄዳል ብዬ ህመሜን በውስጥ አፍኜ 9 ወር ሙሉ ሰራው። መጨረሻ ላይ መውለጃ ሲደርስ ወረድኩኝ። ህመም እየተሰማኝ አሁንም ልሄድ ስለው መውለጃሽ ደርሷል እኮ አሁን ምን ትሰሪያለሽ? ብር ማባከን እሱ ብር እያጠራቀመ ነው ለራሱ የራሱን ሀጃ ለማሳካት እያጠራቀመ ነው። ያንቺን ብር ማለት ነው። ያንቺን ደግሞ አይዋ የእሱን ብር እኔ አላየሁም። ጥቁር ይሁን ነጭ ይሁን እኔ አላየሁም። በገዛ በላቤ ነው የለመንኩት። አዎ ሲጀመር የእሱን ብር ፈልገሽ አይደለም የተጋባሽው፣ አንቺ አጋዥ ፈልገሽ ነው የሚያጠነክርሽ። ሀቀኝነቱም ነው የፈለግኩት። በቃ እንደ ሰው አላህን ፈርቶ ትዳራችን ይዘን ወደፊት እኔም በድን እንዲያጠነክረኝ ወደ ቤተሰብ እንዳልሄድ ድኔን እንዳልቀይር በማለት ነው እኔ ውስጤ ማጠንከር ያዝኩ። እንደዛ አስቤ የነበረው እና መጨረሻ ላይ ወለድኩኝ። እንትን ለወልድ አካባቢ ወረድኩኝ። ምንም ሰው እንትን አዋላጅ ደግሞ ጠራልኝ ስለው የማታውቅ አዋላጅ ነው የጠሩልኝ። ምናዊ ናት አዋላጅ? ኢትዮጵያዊ ናት? ሱዳኒ ናት? ፊሊፒኒ ናት? ምንድን ናት አዋላጅ? ኢትዮጵያ ናት። አማርኛ ብዙም አትችልም። ኢትዮጵያ ናት። ወደዚህ ናት። እዚሁ ነው ሪያድ ነው የምትለው። ተሳስቶ ቤት ውስጥ እሷ ናት ያዋለደችሽ? እሷን አምጥተው ነበር። እሷ ደግሞ አታውቅም። አጉል ህመም እየተሰማኝ እንዳለ ምንም አታውቅም። በእጇ ዝም ብላ አጉል አበላሸችኝ እና ሰዓቷ ሄዳ ምናምን ነው። መጨረሻ ላይ ሽሜሽን ሐኪም ቤት አስፋልት ላይ ጥለውኝ ሄዱ። ሰዋክ ከአቅሟ በላይ ሲሆንባት ሆስፒታል በር ላይ ጣሉሽ? አታውቅም፣ መወላጃ አታውቅም። ሰውም የለኝም የሚረዳኝም የለም። እዛው ጃዛ ቤት ነው እያገዙኝ እና አስፋልት ላይ ወስደው ሲጥሉኝ የሚያስገባኛቸው እዛ ተቸግሪ በግድ ገባሁኝ። እነሱ እንዳይያዙ ነው መኖሪያ ፍቃድ ስለሌላቸው ከዛ ከዛ ሰዓት በር ላይ ጣሉሽ? ይቃማለሁ እዛው ወስደው ጣሏት ብለው ሊሆን ይችላል። ኦሮምኛ ስለሚያወራ አልችልም እና እዛ አስፋልት ጣሉኝ። ሰዓትኔን ሲል አነሱኝ። እዛው ሰዓትኔን ሲል ወለድኩኝ። እዛው ሐኪም ቤት ለወራ አካባቢ ላይ አሁንም በሰራሁበት መልሼ ከፍዬ ወጣሁኝ። 3000 ከፈልኩኝ። ከዛ መጥቼ ምንም የረዳኝ ነገር የለም። የወልጄ መጥቶ አረዳኝ። ካለብዛነት ልሻለው ሙታርጊ አንቺ ነው ማሪ ሆና ነው ቅርታ። እሺ ሆስፒታል ውስጥ ነው የወለድሽው? ሽመሽን ወለድኩኝ። ሽመሽን ከዛ ወር ተቀመጥኩኝ። ልጄም ታመመ በጣም ልጅ ስለሳበችው ልጄ በጣም ታመመ። ወር ተቀምጫለሁ ለልጄ ስል ልጄ ትንሽ ስለሳበችው ትንሽ የጭንቅላት አመልያ አድርገውት ነበር። ልጅሽን ቤት ውስጥ አዋላጇ ስለጎተተችው ጭንቅላቱ ተበላሽቶ ኦፕሬሽን ተደረገ? ይዋ አመልያ ተደርጓል በሁለት ጎን እና የዛን ልጅም በወሩ ሰጡኝ። ከዛ ወደ እስር ቤት ሊወስዱ በወር ተቀምጬ ልጄን ሰጡኝ። ልጅሽ ደህና ነው አሁን ምንም በሽታ የለበትም አሉኝ። እኔም ደስ እያለኝ
አሁንም ወጣው በሰራሁበት ብር መልሼ ከእስር ቤት ሲወስዱኝ ደላላ ወጣኝ። ምክንያቱም ሀገር ገባ መግቢያ ስለሌለኝ ደላላውን ለምኑ አስወጣኝ። እሱንም ለምኜ አገር ብገባ መግቢያ ስለሌለኝ ማለት የወለዱሽ እናትና አባትሽስ ቤተሰቦችስ? እነሱ ክርስቲያን ናቸው። ያኔ በሃይማኖት ያለው አልችልም መጠጋት እኮ። እሺ ችግር የለውም። ቤተሰቦችሽ ከክርስትና ወደ እስልምና ስለቀየርኩኝ አያስጠጉኝም ብለሽ ካሰብሽ ኢትዮጵያ ሀገርሽ ነው። ቤት ተከራይተሽ መኖር ትችያለሽ ባለሽ ብር ለደላላ ከምትከፍሉ። አንቺ ፈርተሽ ነው እንጂ ቤተሰብ በልጁ አይጨክንም። ኤኒዌይ እሺ። ከዛ ለደላላ ከፍለሽ ከእስር ቤት አስወጡሽ። ከዛ ወዴት ሄድሽ ከነ ልጅሽ? ኢጃዛ መጣሁ። እሱንም ወጥቻል። እሱም አወጣኝ። ከዛ በዛም ተደዋውሎ ይህን አልክደውም ተደዋወለልኝ። በዚህ ወጣሁኝ። በራሴ 3000 ከፈልኩኝ። ከዛ አልመጣም። እንደዛው ወጥቼ ወላሂ ደስተኛ አይደለም። አልመጣም። ይሁን ችግር የለውም ይለፈው ብዬ ዝም አልኩት። ምንም አልወቀስኩትም። ምክንያቱም ለልጅም ለራሴም ማጥበቅ አለብኝ ትዳሬም ብዬ በውስጥ ያስኩኝ ስሜቴንም ምቅ አድርጌ። ከዛ እንደዛ 10 ቀን ተቀምጬ 2 ወር ሙሉ እንቅልፍ አልተኛም። ልጅ ያለቅሳል ሆዱን እየቆረጠው። መጨረሻ ላይ ስራ እየሄድኩኝ አረብ ቤት እየሄድኩኝ 10 ቀን ተቀምጬ እያዛ። ልጁን ይዘሽ ነው የምትሄጂው አረብ ቤት? አዎ እየሄጃለሁ። ከዛ 4 ወር ሰራሁ። 4 ወር ከሰራው በኋላ ሴትዮ አልፈልግም ያለ ጊዜ ከላስ ወዲህ ልላከው ብዬ እሱን እንላከውና እናቶቹ ጥሩ ናቸው ብዬ ለመንኩት። እሺ እንላከው አለኝና አንድ ወላሂ ምንም ያገዘኝ ነገር የለም። ለልጅ ሐሊብ ሱብሃንአላህ የሰው ልጅ ምን እንጃ ምን እንደምል ራሱ ግራ ይገባኛል። እንደዛ እየተቸገርኩኝ ምንም ያገዘኝ ነገር የለም። 4 ወር ሰርቼ ስራዬ ሲበላሽ ለመላክ ተበድሬ ፈራርሼ ልጄንም በሰራሁት ለሐሊብ ነው የቻልኩት። ሀፋዛም ውድ ነው፣ ሐሊብም ውድ ነው። ለልጄ ብቻ ነው የቻልኩት። 4 ወር ሰርቼ ለራሴ ለልጄ። ሊሄድ ሲል ደግሞ ተበድሬ ላኩት። 4000 ተበደርኩኝ። ይህን ሁላ ስበድር እሱ የሚሰራውን ወት እንደሚያደርግ አላውቅም። ሱብሃንአላህ የሰው ልጅ ጨካኝ ነው። የዛ ልጅሽን የት ላክሽ? እናቱ ጋር ላኩት እንዳይቸግረኝ ብዬ እናቱ ጋር ላኩኝ። ጀዋል ላኩላት። ምን የራስሽ ቤተሰብ ጋር ትልኪም? የኔ ቤተሰቦች ብዙ አይደሉም። ከኔ ጋር እንደዋወልም ሃይማኖት እኛ ሀገር ሙስሊም ያቺ ሃይማኖትሽን ቀየርሽ፣ ችግር የለውም መብትሽ ነው። እምነት የግል ነው፣ ማንም አይናገርሽም። እሺ ቤተሰቦች ግን ህፃን ልጅሽን ደግሞ በራስሽ ሃይማኖት አድርገሽ ሙስሊም ከሆንሽ ሙስሊም አድርገሽ ቤተሰቦችሽ ጋር ትልኪያለሽ። ድንገት ቤተሰቦችሽ የራሳቸውን እምነት ካረጉብሽ ስትገቢ በገባሽ ሰዓት ክርስትና ምንድነው እነሱ ክርስትና ካስነሱ አንቺ መልሰሽ ሙስሊም ታደርጊያለሽ። ችግር የለውም። ግን ለምን የራስሽ ቤተሰብ ጋር ላክሽም ልጅሽን? እኛ እነሱ ጋር አልደዋወልም። ሁለተኛ ደካማ ናቸው። ሃይማኖትሽን ለምን አልቀየርሽም ተብዬ ብዙ ተጣልተናል። ያኔ ብዙ አንደዋወልም። ከኛ ተለይተሽ ለምን ሰለምሽ ብለው ብዙ እንትን አንባባልም፣ አንደዋወልም። አልፎ አልፎ ነው ብረዳቸው። አዎ ግን የደረሰብሽን ችግር ብትነግሪያቸው ግን ቤተሰብ ይቀበላል ልጁን። ያ ሁሉ ስቃይ አይተሽ ሆስፒታል ተኝተሽ ይህን ሁሉ መከራ አይተሽ ቢሰሙ ምንም አይደለም። ከክርስትና ወደ እስልምና ስለቀየርሽ ቀርቶ ሃይማኖት አልባም ብትሆኚ ቤተሰብ ይቀበላል ልጁን። ይህና የባዳ መጫወቻ ከምትሆኚ ምንም ቢሆን ቤተሰብ ይግደል አይሰጠኝም። ልላክብል እሺ አይለኝም። እናቴ ጋር ልላክብል በእጅ አይልም። በጣም ክፉ ነው ወላሂ። የሰው ልጅ አብረሽ ተኝተሽው አብረሽ እየጠጣሽ ፍላጎትሽን እየከለከለሽ እያደበደበሽ ጃዛ በወረድኩ ሰዓት ለምስቱ ሲል ምስቱን ባወራ ሰዓት እኔን እየደበደበ በጣም እንጃ። ሚስቱን በሚያወራ ሰዓት እኔን እየደበደበ ነው። ሚስቱ ድምፅሽ እንዳትሰማ ነው የሚመታሽ። እሷን ያወራና እኔን ይደበድበኛል። ይለኛል ማለት አልገባኝም። እሷን አውርቶ አንቺን መደብደብ ምን አገናኘው ማለት ነው? ሚስቱ ስለ አንቺን ማግባቱን አወቀች? ሚስቱ ታውቃለች
ማግባቱን ታውቃለች እሷ እና አሁን አንቺና ሚስቱ አውርታችሁ ታውቃላችሁ? እሱ እኔ እፈራለሁ። ምክንያቱም አንድ ሴት ባሏን አግብተሽ እሷ ጋር መደዋወል ያኔ ትንሽ እንትን አይደለም ማለት ፈጣ አስተዋውቋችኋል? በስልክ አውርታችሁ ታውቃላችሁ ነው የኔ ጥያቄ። እኔ አልፈለኩም ነበር፣ እሱ ግን ተዋወቂ ብሎ በግድ አስተዋውቆኛል። ምክንያቱም ስታወሩ ሲያስተዋውቅሽ ምን አለች? ቁጥሯን ነው እየሰጠኝ ኢሞዋን በዚህ ተጠያየቁ ብሎኝ ነው። እሺ ስታወሪያት ምን አለች በኢሞ? እሷ ደህና ነሽ ደህና ነኝ አለች። ደህና ነኝ አልኳት፣ እሷም ደህና ነኝ ተባባልና ካላስ ከዛ በኋላ እኔ መደወል ፈራሁኝ፣ ችግር ይመጣብኛል ብዬ ራሴን መጠበቅ ብቻ ነው የምፈልገው፣ እኔ መድረስ ከሰው አልፈልግም። እሺ ታዲያ ሚስትየውን ሲያወራ አንቺን ይመታሽ ምንም ሳትያት ለሚስቱ ሚስቱን ካልተሰደብሽ ሚስቱ ለምንድን ነው ሚስቱን ባወራ ቁጥር አንቺን ይመታሽ? ማለት የሚስቱን ናፍቆት ወይ እሷን በጣም ስለሚወዳት ስትናፍቀው ልሁን አንቺን በመደብደብ ነው የሚወጣው? አልገባኝም። እሱን አስረጅኝ። ለምንድን ነው ሚስቱን ባወራ ቁጥር አንቺን ይመታሽ? እሱ እጃዛ በወረድኩ ሰዓት ጊዜ አይሰጥም። እኔም ስራለኝ እሱም ስራለሁ፣ ግን ጊዜ አይሰጥም። እሷ ጋር ነው 24 ሰዓት የሚያወራው፣ በቪዲዮ የሚያወራው። በቃ 24 ሰዓት እሷን ነው። ምክንያቱም ሴት ልጅ ነኝና እኔም ደግሞ ጊዜ እፈልጋለሁ። ለምን እንደዚህ አንተ እኔን አስቀምጠህ 24 ሰዓት እሷን ታወራለህ? ካወራህ ደግሞ ኋላስ ወደዛ ከኔ ዞር ብለን ማውራት ትችላለህ። ዝም ብለህ 24 ሰዓት ለምን እንደዚህ ታደርጋለህ? ስለ እኔን ይደበድበኛል። ጓደኞቼ ያውቃሉ። ወላሂ ጊዜ ስጠኝ ስትዩ ነው የሚደበድበሽ። ጊዜ ስጠኝ ስትዩ አይዋ ለእሷ ነው አብዛኛው ጊዜ የሚሰጠው። እኔ የፈለኩትን እንደዚህ ላርግ ስለው ይሰድበኛል። አንቺ ቆሻሻ፣ አንቺ የርኩስ ልጅ፣ የደገኛ፣ አንቺ የፋኖ ዘር አብይ አህመድ ላይ ደውይ ይለኛል። እኔን ያስለቅሰኛል። ምንድነው ደግሞ በእናንተ መሀል እንጃ እሱ እንደዚህ ነው የሚለው። ዝም ብሎ ያንቋሽሸኛል። ሁሉት እየኖራለሁ 9 ወር ሙሉ ማለት አንቺ አብሮሽ ጊዜ እንዲያሳልፍ አንቺ አብሮሽ ጊዜ እንዲያሳልፍ ነው የምትፈልጊው? ጊዜ እንዲሰጥሽ፣ ፍቅር እንዲሰጥሽ ልክ እንደ መጀመሪያ ሚስቱ። ያኔ አሁን ለምሳሌ እኛውን ስራ አስፈቅደን ነው የምንሄደው። 3 ቀን 4 ቀን ነው ጃዛ ብናከብር 24 ሰዓት ነው እሷ የሚያወራው። ከኔ ጋር እንኳ ራሱ እዚህ ተጋብተን እንኳን እኔ ጋር 24 ሰዓት አያወራም። ከእሷ ጋር ነው የሚያወራው። ጓደኞቹ አብረውት ያሉ እንኳ ራሱ ለእኔ ጊዜ እንደማይሰጠኝ በደንብ ያውቃሉ። ግን ሰው ነኝና ለምን ካልፈለግ እኮ ካላሳ